ትንቢተ ሕዝቅኤል ምዕራፍ 47 ወደ መቅደሱም መዝጊያ መለሰኝ፣ እነሆም ውሃ ከቤቱ መድረክ በታች ወደ ምስራቅ ይወጣ ነበር። የቤቱ ፊት ወደ ምስራቅ ይመለከት ነበርና፣ ውሃውም ከቤቱ ከቀኝ ወገን በታች በመሠዊያው በደቡብ በኩል ይወርድ ነበር። በሰሜኑም በር በኩል አወጣኝ። በስተውጭ ባለው መንገድ ወደ ምስራቅ ወደሚመለከት በስተውጭ ወዳለው በር አዞረኝ። እነሆም ውሃው በቀኙ ወገን ይፈስ ነበር። ሰውየውም ገመዱን በእጁ ይዞ ወደ ምስራቅ ወጣ፣ 1000 ክንድ ለካ። በውሃውም ውስጥ አሻገረኝ። ውሃም እስከ ቁርጭምጭሚት ደረሰ። ደግሞ 1000 ለካ፣ በውሃውም ውስጥ አሻገረኝ። ውሃውም እስከ ጉልበት ደረሰ። ደግሞም 1000 ለካ፣ በውሃውም ውስጥ አሻገረኝ። ውሃውም እስከ ወገብ ደረሰ። ደግሞ 1000 ለካ፣ ልሻገረውም የማልችለው ወንዝ ሆነ። ውሃውም ጥልቅ ነበረ፣ የሚዋኝበትም ውሃ ነበረ። ሰው ሊሻገረው የማይችለው ወንዝ ነበረ። እርሱም የሰው ልጅ ሆይ አይተሃልን አለኝ። አመጣኝም፣ ወደ ወንዙም ዳር መለሰኝ። በተመለስሁም ጊዜ እነሆ በወንዙ ዳር በዚህና በዚያ እጅግ ብዙ ዛፎች ነበሩ። እርሱም እንዲህ አለኝ፣ ይህ ውሃ ወደ ምስራቅ ምድር ይወጣል፣ ወደ አረባም ይወርዳል፣ ወደ ባህሩም ይገባል። ወደ ባህሩም ወደ ረከሰው ውሃ በገባ ጊዜ ውሃው ይፈወሳል። ሕያው ነፍስ ያለው ተንቀሳቃሽ ሁሉ ወንዙ በመጣበት ስፍራ ሁሉ በሕይወት ይኖራል። ይህም ውሃ በዚያ ስለደረሰ ዓሣዎች እጅግ ይበዛሉ፣ የባህሩም ውሃ ይፈወሳል። ወንዙም በሚመጣበት ያለው ሁሉ በሕይወት ይኖራል። አጥማጆችም በዚያ ይቆማሉ። ከዓይን ጋዲ ጀምሮ እስከ ዓይን ኤግላይም ድረስ መረብ መዘርጊያ ይሆናል። ዓሣዎችም እንደ ታላቁ ባህር ዓሣዎች በየወገናቸው እጅግ ይበዛሉ። ረግረጉና አቋሪው ውሃ ግን ጨው እንደሆነ ይኖራል እንጂ አይፈወስም። በወንዙም አጠገብ በዳሩ ላይ በዚህና በዚያ ፍሬው የሚበላ ዛፍ ሁሉ ይበቅላል። ቅጠሉም አይረግፍም፣ ፍሬውም አይጎድልም። ውሃውም ከመቅደስ ይወጣልና በየወሩ ሁሉ የፍሬ በኩር ያገኛል። ፍሬውም ለመብል ቅጠሉም ለመድኃኒት ይሆናል። ጌታ እግዚአብሔር እንዲህ ይላል፣ ርስት አድርጋችሁ ለ12ቱ የእስራኤል ነገዶች ምድሪቱን የምትከፍሉበት ድንበር ይህ ነው። ለዮሴፍ 2 ዕድል ፈንታ ይሆናል። ለአባቶቻችሁ እሰጣቸው ዘንድ ምዬ ነበርና እናንተ እኩል አድርጋችሁ ተካፈሉት። ይህችም ምድር ርስት ትሆናችኋለች። የምድሪቱም ድንበር ይህ ነው። በሰሜኑ ወገን ከታላቁ ባህር ጀምሮ በሄትሎን መንገድ ወደ ጽዳድ መግቢያ ሐማት ቤሮታ፣ በደማስቆ ድንበርና በሐማት ድንበር መካከል ያለው ሲብራይም፣ በሐውራን ድንበር አጠገብ ያለው ሐጸር ሐቲኮን። ድንበሩ ከባህሩ በደማስቆ ድንበር ላይ ያለው ሐጸር ኤናን ይሆናል። በሰሜንም በኩል የሐማት ድንበር አለ። የሰሜኑ ድንበር ይህ ነው። የምስራቁም ድንበር በሐውራን በደማስቆና በገለአድ በእስራኤል ምድር መካከል ዮርዳኖስ ይሆናል። ከሰሜኑ ድንበር ጀምሮ እስከ ምስራቁ ባህር እስከ ታማር ድረስ የምስራቁ ድንበር ይህ ነው። የደቡብም ድንበር ከታማር ጀምሮ እስከ ሜርባ ቃዴስ ውሃ እስከ ግብፅ ወንዝ እስከ ታላቁ ባህር ድረስ ይሆናል። የደቡብ ድንበር ይህ ነው። የምዕራቡም ድንበር ከደቡብ ድንበር ጀምሮ እስከ ሐማት መግቢያ አንጻር ድረስ ታላቁ ባህር ይሆናል። የምዕራቡ ድንበር ይህ ነው። እንዲሁ ይህችን ምድር እንደ እስራኤል ነገዶች መጠን ለእናንተ ትካፈላላችሁ። ለእናንተና በእናንተ መካከል ለሚቀመጡ በእናንተም መካከል ልጆችን ለሚወልዱ መጻተኞች ርስት አድርጋችሁ በዕጣ ትካፈሏታላችሁ። እነርሱም በእስራኤል ልጆች መካከል እንዳሉ የአገር ልጆች ይሆኑላችኋል። በእስራኤል ነገዶች መካከል ከእናንተ ጋር ርስትን ይወርሳሉ። መጻተኛውም በማናቸውም ነገድ መካከል ቢቀመጥ በዚያ ርስቱን ትሰጡታላችሁ፣ ይላል ጌታ እግዚአብሔር።